መንታ መንገድ ጃን በሽጉጥ ተመታ። ሱምሩና ታሲን ተጋቡ። መሊክ ወለደች። በሐሪካ የፍቅር ነበልባል እየተገረፈ ያለው ናዚ ሐሪካን ቢሮ ድረስ ያስጠራታል። እንኳን ደህና መጣሽ ሐሪካ። አመሰግናለሁ። የፊርማውን ጉዳይ በተቻለ መጠን አፍጠንልኝ፣ እቸኩላለሁ። እንደ እውነቱ ከሆነ ለፊርማ አይደለም የጠሩሽ። እና ለምንድን ነው? ያው ስደውልልሽ ስልክ ስለማታነሺ ተገናኝተን እንድናወራ ፈልጌ ነው። ስራህን ለማይሆን ነገር መጠቀምህ ደስ አይልም። አንተ እኮ የሕግ ባለሙያ ነህ። ለማንኛውም እየሄድኩ ነው። እባክሽ ሐሪካ አንዴ ጠብቂኝ። እባክሽ ለአንድ ሰከንድ አዳምጪኝ። እንደዚህ በማድረጌ በጣም አዝናለሁ፣ ግን ይህንን ያደረግኩት አማራጭ ስላልነበረኝ ነው። እኔና አንቺ አንድ እንድንሆን የተፈጠርን ይመስለኛል። ማለቴ እንደዛ ካልሆነ ለምን ስንገናኝ እርስ በራሳችን ደስተኛ እንሆናለን? እውነት ለመናገር እኔ ከአንቺ ጋር ስሆን ሙሉ ደስታ ይሰማኛል እና እባክሽ አንድ ዕድል ስጭኝ። በዚህ ጊዜ ሐሪካ ለረጅም ጊዜ በዝምታ ትቆያለች። አይኗም መስለምለም ጀመረ። እንደ እውነቱ ከሆነ እኔም እንደዚህ ይሰማኛል። አዎ እንደዚህ ይሰማኛል። ናዚ ሐሪካ የምታወራውን ነገር አላመነም። አዎ እንደዛ ካልሆነ ከአንተ ጋር ስሆን ለምን የተለየ ስሜት ይሰማኛል? ብዙ ጊዜ ግራ አጋባለሁ። ምን እንደሆነ ግራ ይገባኛል እና ከአንተ እስኪመጣ በቃ መታገልን ነው የመረጥኩት። ትክክል ነሽ። የምታስታውሽ ከሆነ ሁሌም ከጎንሽ ሊሆን ቃል ገብቼልሽ ነበር። እናም ሁሌም ከጎንሽ እንደምሆን ደግሜ ቃል ገባልሻለሁ። ግን ፍቃድሽን ልትሰጭኝ ይገባል። እሺ? ሁልጊዜ ማለት በማንኛውም ቦታና ሁኔታ? አዎ በማንኛውም ሁኔታ አብረኸኝ ብትሆን ደስ ይለኛል። በዚህ ጊዜ ናዚ ሐሪካን ከንፈሯን ይስማታል። በሌላኛው በኩል ጃን ፍርስርሱ የወጣውን ትዳሩን ሊጠግን እየጣረ ነው። መሊክ ከቤቷ ስትወጣ ከኋላዋ ሆኖ ይከተላታል። መሊክም ወደ አንድ የወርቅ መሸጫ ሱቅ ጎራ ትላለች። ጃንም ተከትሏት መጥቶ በርቀት መኪናው ውስጥ ሆኖ ይከታተላታል። እንኳን ደህና መጣሽ ወይዘሮ መሊክ ይላታል የሱቁ ባለቤት። እንኳን ደህና ጠበቀኝ። ምን እንታዘዝ? ምን መሰለህ፣ አንድ ልዩ የሆነ ነገር ፈልጋለሁ። ይኸውልህ ለእናቴ 2 ጥሩ የሆኑ ስጦታዎች መስጠት ፈልጋለሁ እና እባክህ ጥሩን አማርጠኝ። እሺ? ይገርማል፣ ብዙ አማራጮች አሉ። እኔ እምልሽ ወይዘሮ መሊክ የአንገት ሐብል አላሰብሽም? ከለንደን የመጣ ጥሩ ሐብል አለ፣ እሱን ላሳይሽ። እሺ ደስ ይለኛል። ኦ በጣም ያምራል። ይህን እንደ አማራጭን ያዘውና እስኪ ሌላም ፈልግ። በዚህ ጊዜ 2 ወንበዴዎች ወርቅ ቤቱን ለመዝረፍ ሽጉጥ ይዘው ይገባሉ። ሁላችሁም ባላችሁበት እንቀሳቀሳለሁ እንዳትሉ። ምንድን ነው ትላለች መሊክ። ሁላችሁም እጃችሁን ወደ ላይ አንሱ። ምን እየሰራችሁ ነው? አንቺ ነይ፣ ሁሉንም ወርቆች በዚህ ቦርሳ ውስጥ አስቀምጪ። ፍጠኝ፣ ማንም ሰው እንዳይንቀሳቀስ። ቁጭ በሉ። እባካችሁ ወንድሜ ተረጋጉ። ሴትዮዋ እርጉዝ ናት። ትሁና ምን አገባኝ። አሁን ያለውን ወርቅ በሙሉ እሱ ቦርሳ ውስጥ አስገቢ። ፍጠኝ። እባክህ ጥሩ ስሜት እየተሰማኝ አይደለም ትላለች መሊክ። በዚህ ጊዜ አንደኛዋ ሰራተኛ የአደጋ መጥሪያውን ትጫነዋለች። በዚህ ጊዜ ጃን ሽጉጡን ይዞ ወደ ሱቁ ይገባል። ጃን ትላለች መሊክ። እሺ ተረጋጊ እኔ ፍቅር። ከየት ነው የመጣው? ወንድሜ እባክህ ተረጋጋ። ባለቤቴ ነች እና እርጉዝ ነች። እሷን ልወስድ ነው የመጣሁት። እባክህ ተረጋጋ። ዝም በል፣ በወድተኛ። ይኸውልህ ፖሊስ በቅርቡ ወደዚህ ይመጣል። በጭራሽ ይህንን ማድረግ አትችልም። እኔ ሚስቴን ነው የምወስደው። ሌላ ምንም ነገር አላደርግም። ተንበርከክ አልኩ። ወንድሜ ዝግጅታችንን ጨርሰናል። ይኸው በቦርሳ ይዣለሁ፣ እንሂድ። በዚህ ጊዜ ፖሊሶቹ መኪና እየጮኸ ይመጣል። አንተን አይደል ፖሊሶቹን የጠራቸው? አይደለሁም፣ እኔ አይደለሁም። ነገርኩህ፣ ነፍሰ ጡሯን ሚስቴን ለመውሰድ ነው የመጣሁት። ሚስትህን ይዛት አትሄድም። በዚህ ጊዜ ጃን ሽጉጡን ሊያወጣ እጁን ወደ ኋላ ሲሰድ ወንበዴው ጃንን በሽጉጥ ደረቱ ላይ ይመታዋል። ሱቅ ውስጥ ያለው ሁሉም ሰው ይደነግጣል። መሊክ ትጮኻለች። ፖሊሶቹም ደርሰው ወንበዴዎቹን ይይዛቸዋል። የኔ ፍቅር ጃን ያለች መሊክ ትጮኻለች። ጃንም በአምቡላንስ ወደ ሆስፒታል ይሄዳል። መሊክ እያለቀሰች ትከተላለች። በዚህ ጊዜ ቤተሰቡ በሙሉ የጃንን የመመታት መርዶ ሰምቶ ሆስፒታል ይደርሳሉ። እስር ቤት ያለው ኢሳት
የወንድሙን መመታት ሲሰማ ያዝናል። ሁሉም ቤተሰብ በጭንቀት ተውጦ የጃንን ዜና ለመስማት ያቆበቁባሉ። በዚህ ጊዜ አንድ ዶክተር ይመጣል። ቀዶ ጥገናው ተጠናቋል እና እንዴት ነው ሚድን አይነት ነው ዶክተር? ትላለች መሊክ። እንዳለመታደል ሆኖ ጥይቱን ማስወገድ አልቻልንም። ምን ዶክተር ምን ማለት ነው? ያው ብዙ ደም እየፈሰሰ ስለሆነ ውስጥ የገባውን ጥይት ማውጣት አልቻልንም። ለማንኛውም ቢሮ ውስጥ ነውና ዝርዝሩን አስረዳቸዋለሁ። ነገር ግን አትደንግጡ፣ ትንሽ እንጠብቅ። ደህና እንደሚሆን ተስፋ አደርጋለሁ። በዚህ ጊዜ መሊክ ልትወድቅ ስትል ቤተሰቡ በሙሉ ደግፎ ያስቀራታል። መሊክ ሰቅሰቅ ብላ ታለቅሳለች። የጃን መንቃት ለሰዓታት ቢጠበቅም ጃን ግን ሊነቃ አልቻለም። እስከ እኩለ ሌሊት ድረስ ሊነቃ አልቻለም። ቤተሰቡ በሙሉ ተጨንቋል። በዚህ ጊዜ መሊክ ወደ ውስጥ ገብታ ጃን በድን ሆኖ በተኛበት ታናግረዋለች። ጃን እየሰማኝ እንደሆነ አውቃለሁ። እባክህ አትተውኝ፣ እባክህና ልጄን አትተውኝ። ጃን እዚህ ነኝ፣ አልተውሽም ይላል ጃን። የኔ ፍቅር ነቃህ? ጃን ተመስገን ተመስገን አሉ። በዚህ ጊዜ የመሊክን መፈንጠዝ የተመለከተው ቤተሰብ በሙሉ ደስታ በደስታ ይሆናሉ። ነቃ የኔ ውዴ፣ ይቅር በይኝ፣ ይቅር ብያለሁ፣ ሁሉም ነገር ረስቼዋለሁ፣ ይቅር ብያለሁ። በዚህ ጊዜ ጃን ፈገግ ይላል። በሌላኛው ትዕይንት ኢስማ ይሳትን ልትጠይቀው ወደ ታሰረበት ቦታ ሄዳለች። ወንድሜ ደህና ነው? አዎ አሁን ጥሩ ላይ ነው፣ አታስብ፣ ደህና ነው። ሰላም በይልኝ እና ልጃችን እንዴት ነው? ይላል ይሳት። ደህና ነው ኢስማ፣ ታውቂያለሽ እዚህ ለ3 ዓመታት ቆያለሁ። ተስፋ አትቁረጥ፣ ሁሉም ነገር በጊዜ ይሆናል እና ማለፍ ነገር የለም። እሺ እውነት ለመናገር 3 ዓመት ቀላል ነው፣ አሁን ይደርሳል። ታውቂያለሽ በጣም ናፍቀሽኛል፣ እኔም ናፍቀኸኛል። ግን ምን ማድረግ እንችላለን? በቃ በልጃችን እንጽናናለን። ቆይ ምን እንዳመጣሁልህ ላሳየህ። ይሄ ልጅ ምስል ነው። ይህን ስታይ በእርግጠኝነት ስሜት ይነቃቃል። እንካ ፈገግ ያለ ይመስላል ይላል ይሳት። አዎ በእርግጠኝነት አባቱን ይመስላል። ታውቂያለሽ የእናቴ ሰርግ ላይ ብገኝ ደስ ይለኝ ነበር፣ ግን አልችልም። ይኸውልህ ይሳት፣ ሁሉም በጊዜ ይሆናል አልኩህ እኮ። ደግሞ ከዚህ ስትወጣ ካቆምንበት እንቀጥላለን። እሺ ነገሩ ካቆምንበት ሳይሆን ከመጀመሪያው እንጀምራለን። እናንቺን ከእንደገና እያፈቀርኩሽ መኖር እፈልጋለሁ። ይቻላልም አይቻል የለም። በጣም አፈቅርሻለሁ ይስማ፣ እኔም አፈቅርሃለሁ። እኔና ልጄ እንወዳለን። ይሳት የይስማን እጅ ይስማል፣ ይስማም ትስመዋለች። በሌላኛው ትዕይንት ለታሲንና ለስምሩ ሰርግ ቤተሰቡ በሙሉ ሽር ጉድ ማለት ጀምሯል። ጃንና መሊክም ለሰርጉ እየተዘጋጁ ነው። ሁለቱ ሙሽሮች ታሲንና ስምሩ ከእስረኛው ከይሳት ጋር በቪዲዮ ኮል እያወሩ ነው። የእኔ ቆንጆ እናት በጣም አምሮብሻል። አመሰግናለሁ የኔ ውድ ልጅ። እማዬ እስካሁን ካየኋቸው ሴቶች በሙሉ አንቺ ምርጧ ነሽ። አይ ከእኔ በላይ እንኳን ኢስማ አለች። ሁላችሁም በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። አዎ እናመሰግናለን። እና ደግሞ ተስፋ እንዳትቆርጥ የተቻለን እናደርጋለን። እሺ ይላል ታሲን። በቃ ወደ ፕሮግራማችሁ ሂዱ። ሁላችሁንም ወዳችኋለሁ። መልካም የሰርግ ቀን። እሺ ወንድሜ ልጅ፣ በሚቀጥለው ሳምንት እንገናኛለን። ከሙሽሪት ጋር እንመጣለን። እሺ ጠብቃችኋለሁ። ቻው። በቃ ይሳት በእንባ ተሞልቷል። ታሲን ከልጄ ጋር እንድገናኝ ስላደረግክ አመሰግናለሁ። ምንም አይደለም። ሁሉም ሰው የተፈጠረበት አንድ ዓላማ ይኖረዋል። እኔ ደግሞ ዓላማ አንቺን ማስደሰት ነው ይላል ታሲን። አመሰግናለሁ። በመጨረሻ የሰርጉ ሰዓት ደርሶ ሁሉም ቤተሰብ ቦታ ቦታውን ይይዛል። ወይዘሮ ስምሩ፣ ታሲን ሸርሊን ባለቤትሽ አድርገሽ ለመቀበል ፈቃደኛ ነሽ? ትላለች አጋቢ ዳኛዋ። አዎ ፈቃደኛ ነኝ። ሁሉም ቤተሰብ ደስታውን ይገልጻል። ታሲን ሸርሊን ወይዘሮ ስምሩን ባለቤት አድርገህ ለመቀበል ፈቃደኛ ነህ? አዎ ፈቃደኛ ነኝ። እሺ እዚህ ጋር ፈርሙ። ሁለቱም ሙሽሮች የተዘጋጀው ወረቀት ላይ ይፈርማሉ። በቃ ከዚህ በኋላ ባልና ሚስቱ ናቸዋል። እንኳን ደስ አላችሁ። ሁሉም ቤተሰብ ደስታውን በሚገልጽበት በዚህ ሰዓት የምጥ ድምፅ ከሩቅ ተሰማ። መሊክ ነበረች። ቤተሰቡ ተረባርቦ
መሊክን ወደ ሆስፒታል ይወስዳታል። ከደቂቃዎች በኋላ መሊክ ትወልዳለች። በዚህ ጊዜ ሁሉም ቤተሰብ ይሰበሰብና ደስታውን ይገልጻል። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ፊልም እስክንገናኝ ድረስ ሰላም ሁኑ።